ፔንታጎን እየጨመረ በመጣው የኢራን አሜሪካ ውጥረት ምክንያት የአሜሪካን ወታደራዊ ኃይል ለማጠናከር እየተንቀሳቀሰ ነው። በመካከለኛው ምስራቅ አካባቢ ያለው ውጥረት እየጨመረ በመምጣቱ ፔንታጎን ተጨማሪ የአሜሪካ ወታደሮችና መሳሪያዎችን ወደ አካባቢው ለማሰማራት በመንቀሳቀስ ላይ ነው። አንድ የአሜሪካ ባለስልጣን ጠቅሶ ኤንቢሲ ኒውስ እንደዘገበው የታቀዱት ማጠናከሪያዎች የጦር አውሮፕላኖችና በመሬት ላይ የተመሰረቱ የአየር መከላከያ ስርዓቶችን ያካትታል። እንዲህ ያለው እርምጃ ቀድሞውኑ በአካባቢው ያለውን የአሜሪካ ወታደራዊ አቅም ለማጠናከር የታሰቡ ናቸው። በዲጂታል ምርመሮች የተተነተኑ የሳተላይት ምስሎች ተጨማሪ የአሜሪካ ጦር ወደ መካከለኛው ምስራቅ እየተንቀሳቀሰ መሆኑን አመላክተዋል። ይህ እርምጃ የመጣው ዶናልድ ትራምፕ በመካከለኛው ምስራቅ ውስጥ ላለው ሁኔታ ምላሽ ለመስጠት የሚቀጥሉትን እርምጃዎች እየገመገሙ ባሉበት ወቅት ነው። በሌላ በኩል ኢራን በተባበሩት መንግስታት የጸጥታው ምክር ቤት በድጋሚ አሜሪካን አስጠንቅቃለች። ይህንና ተያያዥ ጉዳዮችን በዓለም አቀፍ ትንታኔ ዘገባችን እንመለከተዋለን። አበረ ስሜነ ነኝ። ባለስልጣናት ኢራን የአሜሪካን ጦር ሰፈሮች ወይም አጋሮቿን ኢላማ ካደረገች ምላሽ ለመስጠት ዝግጁ መሆኗን ተናግረዋል። ፔንታጎን ወደ መካከለኛው ምስራቅ እያንቀሳቀሰው ያለው ተጨማሪ ጦር በሺዎች ከሚቆጠሩ ወታደሮች ጋር በሚቀጥሉት ቀናትና ሳምንታት እንደሚደርሱ ይጠበቃል። ትራምፕ በኢራን ውስጥ በሺዎች የሚቆጠሩ ሰዎች አገዛዙ ላይ በተነሳው ተቃውሞ ምክንያት መገደላቸውን ተከትሎ ተቃዋሚዎችን ለመደገፍ ጣልቃ እንደሚገቡ በተደጋጋሚ አስፈራርተዋል። ለእንደዚህ ያለው የአሜሪካ ዛቻ እንደማትንበረከክ ያስታወቀችው ኢራን ለሚፈጸምባት ማንኛውም ጥቃት የአሜሪካን የሆነውን በሙሉ አመድ እንደምታደርግም ዝታለች። ጠንከር ያለ ዛቻ ያሰሙት የጦር ኃይሎች ዋና አዛዥ አብራሂም ሙሳቢ አሜሪካና አጋሮቿ እንዳይሞክሩት አስጠንቅቀዋል። በተባበሩት መንግስታት የኢራን ምክትል አምባሳደር ጎላም ሁሴን ዳርዚ አሜሪካ በኢራን ውስጥ ያለውን አለመረጋጋት ወደ አመጽ በማምራት ቀጥተኛ ተሳትፎ አድርጋለች ሲሉም ከሰዋል። ለኢራናውያን ሕዝብ ስጋትና ለሰብአዊ መብቶች ድጋፍ በሚሉ ጥያቄዎችና ሰበቦች አሜሪካ ራሷን የኢራናውያን ሕዝብ ወዳጅ አድርጋም ለማሳየት እየሞከረች ነው። በተመሳሳይ ጊዜም በሰብአዊነት ስም ለፖለቲካ ለመረጋጋትና ለወታደራዊ ጣልቃ ገብነት መሰረት እየጣለች መሆኑንም ዳርዚ ተናግረዋል። በአንጻሩ በተባበሩት መንግስታት የአሜሪካ አምባሳደር ማይክ ዋልትዝ የኢራንን ተቃዋሚዎች ለመደገፍ ሁሉም አማራጮች በጠረጴዛ ዙሪያ ላይ ናቸው ብለዋል። አሜሪካ ከኢራን ደፋር ህዝብ ጎን ትቆማለች። እናም ፕሬዝዳንት ዶናልድ ትራምፕ ግድያውን ለማስቆም ሁሉም አማራጮች በግልጽ እንዳስቀመጡም ተናግረዋል። ትራምፕ የዜማን ኦፍ አክሽን ወይም ትራምፕ የተግባር ሰው ናቸው ሲሉም አሞካሽተዋል። ዋልትዝ በኢራን ላለው ተቃውሞ የአሜሪካ ሴራ ነው የሚለውን የኢራን ክስም አጣጥለውታል። በዓለም ላይ ያለ እያንዳንዱ ሰው የኢራን እስላማዊ ሪፐብሊክ አገዛዝ ከመቼውም ጊዜ በበለጠ ደካማ መሆኑን ማወቅ አለበትም ሲሉም ተደምጠዋል። የኢራን ምክትል የተባበሩት መንግስታት አምባሳደር ጎላን ሁሴን ዳርዚ ደግሞ ኢራን የበላይነትን ወይም ግጭትን አትፈልግም ብለዋል። ዋልትዝ ደግሞ ኢራን እውነታውን ለመደበቅ ሆነ ተብሎ የተሳሳተ መረጃ ዘመቻ እየተጠቀመች ነው ሲሉም ክሳቸውን ቀጥለዋል። ይህ ከቃላት ጦርነት ወደ ቃታ መሳሳብ የቀረበ የኢራን አሜሪካ ከፍተኛ ውጥረትን በተመለከተ አንዳች መፍትሄ ለመፈለግ በአስቸኳይ ለስብሰባ የተቀመጠው የተባበሩት መንግስታት የጸጥታው ምክር ቤት እርባና ያለው ነገር ማድረግ አልቻለም። አሜሪካ በጠራችው በዚህ ስብሰባ በአሜሪካ በኩል ኢራን ተከሳሽ፣ በኢራን በኩል ደግሞ አሜሪካ በውስጥ ጉዳይ መግባቷ ምክር ቤቱ ይወቅልኝ የሚሉ ክሶች ተሰምተውበታል። ይህም ብቻ ሳይሆን ኢራን ጥቃት ከተፈጸመባት በአጸፋዊ እርምጃ አሜሪካና ቁልፍ ተባባሪዎቿን ክፉኛ እንደምታጠቃ እወቁልኝ ብላለች። ያጋራቸው ኢራን በደል ያንገበገባቸው የሩሲያው አምባሳደር ቫስሊን የቤዚያ ደግሞ አሜሪካ የጸጥታው ምክር ቤት አባላትን የሰበሰበችው በአንድ ሉዓላዊ መንግስት የውስጥ ጉዳዮች ላይ ግልጽ የሆነ ጥቃትና ጣልቃ ገብነትን ለማጽደቅ ነው ሲሉም ወንጅለዋል። አምባሳደሩ በመቀጠልም የኢራንን አገዛዝ ለመጣል የታለሙ ዘመቻዎች መኖራቸውን በማሳወቅ ለማስፈራራት ነው ሲሉም ከሰዋል። እኒህ ሰው አንዳንድ አካላት ወደ ልቦናቸው እንዲመለሱ አጥብቀን እናሳስባለን ብለዋል። የተባበሩት መንግስታት ዋና ጸሐፊ
አንቶኒዮ ጉተሬዝ ደግሞ ሁሉም ተዋናዮች ግጭትን ሊያስከትሉ ከሚችሉ ድርጊቶች እንዲቆጠቡ ጥሪ አቅርበዋል። ጉተሬዝ የኒውክሌር ፕሮግራሟን ጨምሮ ከኢራን ጋር የተያያዙ ሁሉም ጉዳዮች በዲፕሎማሲያዊና በውይይት መፈታት እንዳለባቸው አሳስበዋል። ከአሜሪካ ወገን ሆነው የተገኙት የዴንማርክ የተባበሩት መንግስታት አምባሳደር ክሪስቲና ማርከስ በበኩላቸው ኢራናውያን ለተሻለ ሕይወት ድምፃቸውን ሲያሰሙ እንሰማለን ሲሉም ለጸጥታው ምክር ቤት ተናግረዋል። ለረጅም ጊዜ በቴህራን ያሉ መሪዎች ይህንኑ ጥሪ አላከበሩም። የኢራን መንግሥት ምላሽ መስጠት ያለበት አሁን መሆኑንም አሳስበዋል። የዋሽንግተን አጋሮች የሆኑት ኳታር፣ ሳውዲ አረቢያ፣ ኦማንና ግብፅ የትራምፕ አስተዳደር ኢራንን እንዳያጠቃ ሲጠይቁ የቆዩ ሀገራት ናቸው። ባለፉት 2 ቀናት ውስጥም የእነዚህ ሀገራት ከፍተኛ ባለሥልጣናት ይህንኑ ተማጽኖ ለአሜሪካ አቅርበዋል። ሀገራቱ የአሜሪካ ጥቃት ሰፋ ያለ ቀጠናዊ ግጭት ሊያስከትል እንደሚችልም አስጠንቅቀዋል። በተመሳሳይ ጊዜ እነዚህ ሀገራት አሜሪካ ኢራንን ለመምታት ብትወስን እንኳን ኢራን በቀጠናው ውስጥ ባሉ ሀገራት ላይ ጥቃት እንዳታደርስ ጠይቀዋል። ማንኛውም አለመግባባት በድርድር መፈታት እንዳለበት እናምናለን ሲሉም የሳውዲ የውጭ ጉዳይ ሚኒስትር አዴል አርጃቢር ተናግረዋል። ያም ቢሆን ግን ፔንታጎን ተጨማሪ የተዋጊ ጀቶችና የጦር አውሮፕላኖችን ያካተቱ በርካታ የጦር መሳሪያዎችን በሺዎች ከሚቆጠሩ ወታደሮች ጋር ወደ መካከለኛው ምስራቅ እያንቀሳቀሰ ይገኛል። ብዙዎቹ የጦር መሳሪያዎች ከአውሮፓ እንደሚነሱም ባለሥልጣናት ተናግረዋል። ከአውሮፕላኖች መካከል አንዳንዶቹ በመካከለኛው ምስራቅ የሚሰማሩት እንደ ውጥረቱ ክብደት መሆኑን ባለሥልጣናት ተናግረዋል። አሜሪካ ኢራንን ብትመታ ኢራን ያጸፋ እርምጃ እንደምትወስድም ይጠበቃል። በተደጋጋሚም ዝታለች። ስለዚህ ፔንታጎን በቀጠናው ውስጥ ያሉ ጦር ሰፈሮችን በተለይም በኳታር የሚገኘውን የአሜሪካ ጦር ሰፈር በተሻለ ሁኔታ ለመጠበቅ ተጨማሪ የአየር መከላከያ መሳሪያዎችን እየላከ ነው። 2 የአሜሪካ ባለሥልጣናት እንዳሉትም የጦር መሳሪያ መላኩ ትራምፕ በኢራን ላይ ለሚሰነዘረው ማንኛውም ጥቃት እቅድ ለማውጣት ተጨማሪ አማራጮች እንዲያጤኑ ያለመ ነው። ኢራን በሰኔ ወር በተደረገ የ12 ቀናት ጦርነት በእስራኤል ላይ ብዙ የባለስቲክ ሚሳኤሎችን አስወንጭፋለች። አሜሪካም 3 የኢራን የኒውክሌር ጣቢያዎችን በመምታት ተሳትፋለች። አንዳንድ የኢራን ሚሳኤሎች የእስራኤልን የአየር መከላከያ አልፈው አንዳንድ ወታደራዊ ቦታዎችን በመምታት ሲቪሎችንም ገድለዋል። በሰኔ ወር የአሜሪካ ጥቃት ለመበቀል ኢራን ኳታር ውስጥ በመካከለኛው ምስራቅ ትልቁ የአሜሪካ ወታደራዊ ጣቢያ በሆነው ባልሁዴይድ ላይ የባሊስቲክ ሚሳኤሎችን አስወንጭፋለች። በጦር ሰፈሩም 10,000 የሚጠጉ የአሜሪካ ወታደሮች ሰፍረዋል። የቅርብ ጊዜውን ውጥረት ተከትሎ ትራምፕ በኢራን ላይ ጥቃት እንደሚሰነዘር ከዛቱ በኋላ ፔንታጎን አንዳንድ ወታደሮችና መሳሪያዎችን ከጣቢያው አዛውረው ነበር። በአሁኑ ወቅት ደግሞ የፔንታጎን ባለሥልጣናት ወታደሮች እየተመለሱ መሆኑን ተናግረዋል። ይህም ብቻ ሳይሆን የአሜሪካ ተጨማሪ የጦር መሳሪያ ወደ መካከለኛው ምስራቅ ጉዞ ጀምሯል። ኢራን በተለይም በኳታር የሚገኘውን የአልሁዴይድ ጦር ሰፈር ወይም በኢራቅና በሶሪያ የሚገኙ የጦር ሰፈሮችን በመምታት ለሚሰነዘርባት ጥቃት አጸፋዊ እርምጃ እንደምትወስድ በስፋት ተዘግበዋል። ምንም እንኳን እስራኤል አሜሪካ እርምጃ እንዳትወስድ ያሳሰበች ቢሆንም የኢራን ኢላማ ልትሆን ትችላለች። ዓለም አቀፍ ትንታኔ ዘገባውን ስናዘጋጅ ዘ ኢንዲፔንደንት፣ አልጀዚራና ዋሽንግተን ፖስትን በዋቢነት ተጠቅመናል።